ህዳር 3 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። በአማራ ክልል ሰሜን ሸዋ ዞን እሴት በመጨመር የውጭ ምንዛሬን የሚያስገኙ አምራቾች በስፋት ወደ ስራ መግባታቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኢትዮጵያ ፈተናዎች ምንጫቸው የከፍታዋ ጉዞና በቀጣናው ያላት ተሰሚነት ከሚፈጥረው ስጋት የሚመነጭ መሆኑን ምሁራን ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ በይቅርታ እንዲታለፍ ዶናልድ ትራምፕ በደብዳቤ ጠየቁ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተናዊ እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማህበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልህቅ በቅርብ ቀን ይጠብቁን። በአማራ ክልል ሰሜን ሸዋ ዞን በምርቶች ላይ እሴት እየጨመሩ የውጭ ምንዛሬን የሚያስገኙ አምራቾች በስፋት ወደ ስራ ገብተዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዞኑ የሚገኙ የአምራች ኢንዱስትሪዎችን የስራ እንቅስቃሴ ተመልክተዋል። አሸናፊ እንዳለ ዝርዝር አለው። ከ2010 ወዲህ 18 አምራች ኢንዱስትሪዎች ብቻ የነበሩት የአማራ ክልል ሰሜን ሸዋ ዞን በአሁኑ ወቅት 200 የሚጠጉ መካከለኛና ከፍተኛ አምራች ኢንዱስትሪዎች ይገኙበታል። በእነዚህ አምራች ኢንዱስትሪዎች የሚመረቱ ምርቶች ለሀገራዊ እድገት ከፍተኛ አበርክቶ ያላቸው ናቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዞኑ በመገኘት የአምራች ኢንዱስትሪዎቹን የስራ እንቅስቃሴ ተመልክተዋል። ሙሉ በሙሉ ወደ ስራ ለመግባት በስራ ላይ የሚገኙ አምራች ኢንዱስትሪዎችን ጨምሮ ወደ ስራ የገቡ ትላልቅ አምራች ኢንዱስትሪዎች የኢትዮጵያን ብልጽግና ቀጣይነት የሚያረጋግጡ ስራዎችን እየሰሩ መሆናቸውን ምክትል ጠቅላይ ሚኒስትሩ ተናግረዋል። በጣም ብዙ ፋብሪካዎችን አይተናል። ያየነው በጣም ጥሩ ነገር ምንድነው? አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች የስራ እድል እየተፈጠረ ነው። ከተማው እየተነቃቃ ነው። እንግዲህ ወደፊት ደግሞ ለከተማ አስተዳደሩም ለዞኑም የሰጠናቸው የቤት ስራ አለ። እዚህ አካባቢ ሆቴሎች በደንብ ደረጃቸውን የጠበቁ ሆቴሎች ያስፈልጋሉ። አዲስ አበባ ላይ የመሬትም የሌላም ችግሮች እና በኦሮሚያ ዙሪያ ያሉ በሸገር ከተማ ዙሪያ ያሉ የመሬትና ሌሎች ጉዳዮች እየቆየ ሲሄድ እየተያዙ መሄዳቸው አይቀርም እና ወደ ደብረ ብርሃን፣ ወደ አዳማ፣ ወደ ቢሸፍቱ ስለሚሄድ ወደፊት ያለው ልማት ደብረ ብርሃንም በዚህ ውስጥ ዝግጅት እያደረገች እንደሆነ ያየን። የክልሉ መንግስትም የፌዴራል መንግስትም የሚቀሩ መሰረተ ልማቶችን እያሟላ ይሄ ልማት የበለጠ እንዲቀጥል የበለጠ የኢትዮጵያን ብልጽግና አይቀሬነት የሚያረጋግጡ ስራዎችን ያየንበት ነው። የኢትዮጵያ ታምርት እንቅስቃሴ ባለሀብቶች በስፋት ወደ ስራ እንዲገቡ ያስቻለ መሆኑንም ምክትል ጠቅላይ ሚኒስትሩ ገልጸዋል። የሀገር ውስጥ ምርት በጣም በስፋት እየሄደ እንደሆነ አይተናል። የሀገር ውስጥ ምርት ማምረታችን ብቻ ሳይሆን ስታንዳርዱም ራሱ ከሌሎች የተሻለ አሁን ያየናቸው ተሽከርካሪዎች እነዚህ ከጀርባችን ያሉ አውቶቡሶች በጣም ምቾት ያላቸው እና ብዙ ነገራቸው ደግሞ እዚህ አካባቢ የሚመረት ሆኖን ያየነውና የኢትዮጵያ ታምርት ንቅናቄ ባለሀብቱንም ወደ ስራ አስገብቷል። በዚያ ላይ ደግሞ ጥሬ ዕቃ ወደ ውጭ ዝም ብለን በጥሬው መላካችንን ያስቀረ ስራ ነው። በዞኑ የተሰማሩት አምራች ኢንዱስትሪዎችም የምርት ጥራትን በማስጠበቅ ለሀገራዊ እድገት የድርሻቸውን እየተወጡ መሆናቸውን ተናግረዋል። እንግዲህ ይሄ ድርጅት በ11.2 ቢሊዮን ብር ፓርክ በፕራይቬት ኢንዱስትሪ ፓርክ የተቋቋመ ነው። በዚህ ድርጅት ውስጥ 7 የተለያዩ ፋክተሪዎች አሉ። በዋናነት የእንስሳት መኖ ማቀነባበሪያ፣ የዘይት ፋክተሪ፣ የአልሚ ምግብ እና ከዚሁ ጋር የፒፒ ባክ ተያያዥ የሆኑ 7 ፋክተሪዎች በአንድ ኮምፓውንድ ውስጥ የሚገኙ ናቸው። በውጭ ምንዛሬ በማስገኘት
የስራ እድል በመፍጠር አጠቃላይ ደግሞ በሀገሪቱ ውስጥ የተያዘውን የማክሮ ኢኮኖሚ ሪፎርም መነሻ በማድረግ የተጀመሩ ትላልቅ ስራዎች ናቸው። ይህ ድርጅት በቀን 12 ተሽከርካሪዎችን ማምረት የሚያስችል በአመት ደግሞ እስከ 1000 ተሽከርካሪዎችን ማምረት የሚያስችል አቅም አለው። ይህ የኤሌክትሪክ መኪና መገጣጠሚያ እንደ ሀገር ትልቁን የቀለም መቀቢያ ሃውስ ፔንቲንግ ሃውስ የሚባለውን ቴክኖሎጂ ሀገር ውስጥ በማስገባት ባሶችን የኤሌክትሪክ ባሶችን ከሲኬዲ ተበትነው መጥተው ከላመራሽት ጀምሮ ቀለም ተቀብቶ የኤሌክትሮ ሜካኒካል ስራ ተሰርቶላቸው የሚወጣበት ትልቁ ቴክኖሎጂ ነው። ዴዴ ቦትል ፋክተሪ የተቋቋመው በ4 ቢሊዮን ብር ፕሮጀክት በ4 ቢሊዮን ብር ካፒታል ነው የተቋቋመው። በዋናነት የምናመርተው የለስላሳ ጠርሙሶች፣ የቢራ ጠርሙሶች፣ የምግብ ማሸጊያ ጃሮች እና ብርጭቆች ነው የምናመርተው። በቀን ቢያንስ ከ450 ሺህ እስከ 500 ሺህ ቦትል በቀን እናመርታለን። ኦልሞስት 86% 87% ጥሬ ዕቃውን እዚህ አቅራቢያችን ከሚገኘው መራቤቴ ነው እናመጣው። ከዛ በተረፈ ደግሞ ከዚህ በፊት የሚመጡትን ከውጭ የሚመጡትን የጠርሙስ ምርቶች በአገር ውስጥ እንተካለን። ብዙ የውጭ ምንዛሬ እናስቀራለን። በክልሉ ሰሜን ሸዋ ዞን በቅርብ ጊዜያት ውስጥ በቢሊዮኖች በሚቆጠር ገንዘብ የተገነቡ በርካታ አምራች ኢንዱስትሪዎችም ወደ ስራ ይገባሉ ተብሎ ይጠበቃል። ጤና ሚኒስቴር በኢትዮጵያ ተላላፊ ያልሆኑ በሽታዎችን መከላከል ላይ ትኩረት አድርጎ እንዲሰራ በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። በበጀት ዓመቱ ሩብ ዓመት ከ34 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና የሕክምና መገልገያዎች ወደ ክምችት እንዲገቡ መደረጉንም ጤና ሚኒስቴር ገልጿል። ሞላ ለማየው ተጨማሪ ዘገባ አለው። በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። በዚህ ወቅት የጤና ሚኒስትር ዶክተር መቅደስ ዳባ የሚኒስቴሩን የመጀመሪያ ሩብ ዓመት አፈጻጸም ሪፖርት አቅርበዋል። የመድኃኒት ግብዓት አቅርቦትን ለማሳደግ ውል የተገባለት የግዢ ስርዓትን ወደ ተግባር በማስገባት 4978 ጤና ተቋማት ከመድኃኒት አቅርቦት አገልግሎት ተቋም ጋር የሥራ ውል መግባታቸውን ተናግረዋል። በአጠቃላይ ግን በሩብ ዓመቱ ወደ 34.1 ቢሊዮን ብር በላይ የሚሆኑ መድኃኒቶች በክምችት ቦታዎቻችን ውስጥ እንዲገቡ ተደርጓል። በመደበኛ በጀት ወደ 2.1 ቢሊዮን የሚሆኑ በፕሮግራም ደግሞ ወደ 14.8 ቢሊዮን የሚሆኑ ተገዝተዋል። በአጠቃላይ ግን 17.8 የሚሆን መድኃኒቶች ወደ ጤና ተቋማት ደግሞ እንዲደርሱ ስርጭቱን አድርገናል ማለት ነው። በዚህ ሩብ ዓመት በሩብ ዓመቱ የጤና ተቋማትን አቅም የማሳደግ ስራ መሰራቱን የገለጹት ዶክተር መቅደስ የቀዶ ሕክምናና የድንገተኛ አደጋዎች ምላሽን የማሳደግ ተግባር መከናወኑን በሪፖርታቸው አመልክተዋል። በጤና ጣቢያዎች ውስጥ የሚሰጡ ቀዶ ሕክምናዎችን ስንመለከት ከ185 ወደ 202 ከፍ ማድረግ ችለናል ማለት ነው። ኦፕሬሽን የሚሰራባቸው የጤና ጣቢያዎች ቁጥር ማለት ነው። በዚህ ብቻ እንግዲህ ወደ 18222 የሚሆኑ እናቶች በዛ ውስጥ መውለድ እንዲችሉ ይህንን አገልግሎት እንዲያገኙ ማድረግ ተችሏል። በዚህ የሩብ ዓመት ውስጥ ማለት ነው። የድንገተኛ አደጋዎች ምላሽን በምንመለከት ጊዜ አንዱ የኮሌራ ወረርሽኝ ነው። ኩፍኝና ኤምፖክስን ነበር በዚህኛው ሩብ ዓመት ስንከታተል ከነበሩ። በአጠቃላይ ብዙ አሉን አውትብሬክ በአመት የምንከታተላቸው። እንደምናውቀው በክሮስ ቦርደር በተለይ ደግሞ በድንበር ዙሪያ ያሉ ተላላፊ በሽታዎች ላይ በጣም ጠንካራ የሆነ ቅኝት ምላሽና ክትትል ይደረጋል። ጤና ሚኒስቴር ከእቅድ ጀምሮ ወረርሽኝን በመቆጣጠር የእናቶችን ጤና ማሻሻል፣ የጨቅላ ህጻናትን ሞት መቀነስና መሰረታዊ የጤና ኬላዎችን አገልግሎት ማሳደግ የመሳሰሉ አፈጻጸሞቹ በግምገማው በጥንካሬ የተነሱ መሆኑን የጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡራቃ ገልጸዋል። ተቋሙን በሚመለከት ጠቅላላ ባለ መልክ ወደ 167 ኬፒአይዎችን የያዘ ሪፖርት ነው የመጣው። ከነዛ ውስጥ ወደ 23 የሚጠጉ ግቦች 100 እና ከ100% በላይ ነው የተፈጸሙት ማለት ነው። ይሄ በጣም የሚበረታታ ነው። ሚኒስቴር መስሪያ ቤቱ የበሽታዎችን መከላከል ሽፋንን ማሳደግ፣ የቤተሰብ እቅድ አገልግሎትን ማሻሻል፣ የቀዶ ሕክምናና የሕክምና ግብዓቶችን ማሳደግ ላይ በትኩረት ሊሰራ እንደሚገባ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ታደለ ተናግረዋል። በቤተሰብ እቅድ አገልግሎት አካባቢ 7 ክልሎች ከ50% በታች ነው የፈጸሙት። የበሽታዎች መከላከልና መቆጣጠርን በሚመለከት ስፔሻሊ ከኤችአይቪ ጋር ታይዞ ኤችአይቪ ካለባቸው እናቶች የሚወለዱ ህፃናትን ከመጠበቅ እና
ከኤችአይቪ ነፃ የሆነ ዜጋ ከመፍጠር አኳያ የታለመውን ህልም ወይም የተጣለውን ግብ ከማሳካት አንፃር ልዩ ትኩረት ይፈልጋል ማለት ነው። ሌላኛው ተላላፊ ያልሆኑ በሽታዎችን በሚመለከትም እንደና ስኳር፣ ሌሎችም ያሉትን አፈጻጸማቸው ዝቅተኛ ነው። አፈጻጸማቸው በአንደኛ ሩብ ዓመት ዝቅተኛ ስለሆኑ እነዚህን አጣጥሞ ከመሄድ ጋር ትኩረት ሰጥቶ ከመሄድ ጋር ልዩ ትኩረት ይፈልጋል። የጤና ሚኒስቴርና በስሩ የሚገኙ ተጠሪ ተቋማት በተለይም ቅዱስ ጳውሎስ ሆስፒታል፣ ኤካ ኮተቤ ሆስፒታል፣ አማኑኤልና አለርት ሆስፒታልን ጨምሮ ሌሎችም ያሉባቸውን የክዋኔ ኦዲት ሪፖርት ግኝት ሊያስተካክሉ እንደሚገባ ተገልጿል። ባለፉት ዓመታት የብሔር ብሔረሰቦችና ሕዝቦች ቀን በዓል በፌዴሬሽን ምክር ቤት አስተባባሪነትና በክልሎች እንዲሁም በከተማ አስተዳደሮች አስተናጋጅነት ሲከበር ቆይቷል። በተለይ ሀገራዊ ለውጡን ተከትሎ በተከበሩ በዓላት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ትሩፋቶች ተመዝግበዋል። ዘንድሮ የሚከበረው 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓልን አስመልክቶ መግለጫ የሰጡት የበዓሉ ዋና አስተባባሪ ባንቺርጋ መለስ የበዓሉ መከበር የህዝቦችን የህገ መንግስት ግንዛቤ ያሳድጋል፣ እርስ በርስ እንዲተዋወቁም መድረክ እንደሚፈጥር ተናግረዋል። ለረጅም ዘመናት ይዘውት የቆዩት የአብሮነት እሴት አላቸው። ይሄን በማጎልበት በኩል ትልቅ ሚና አስተዋጽኦ አበርክቷል። ምክንያቱም ብዝሃነታችን ለአብሮነታችን መሰረት መሆኑን ያየንበት ይሄ አንድ ውጤት ነው። በሌላ በኩል የበዓሉ ሲከበር የሚከበረው በየክልሎች እየተዘዋወረ ነው። በየክልሎች እየተዘዋወረ ሲከበር በዓሉን የሚያዘጋጁ ክልሎች አካባቢያቸውን መሰረተ ልማት በማጠናከር የህዝቦችን ትስስር በማጎልበት እንዲሁም ደግሞ ከምንም በላይ በዓሉ በየክልሉ ሲዞር እያንዳንዱ አዘጋጅ ክልል በውስጡ ያሉትን እምቅ የልማት አቅሞችን የኢንቨስትመንት ገጽታዎችን በመገንባት በኩል የራሱ አስተዋጽኦ አበርክቷል። በዚህም በርካታ ክልሎች በዓሉን በማክበር ሂደት ውስጥ አካባቢያቸውን በማልማት በመሰረተ ልማት ከመገንባት ባለፈ በክልሉ ውስጥ የሚገኙ የኢንቨስትመንት እድሎችን ለሌሎቹ በዛ አካባቢ ሄደው ማልማት ኢንቨስት ማድረግ ለሚችሉ አካላት በማስተዋወቅ በኩል የጎላ ሚና አለው። እንደ ሪፖርተራችን ሳዳት መሐመድ ሳኒ ዘገባ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ላይ ለሚከበረው በዓል የሚመለከታቸው አካላት አስፈላጊውን ቅድመ ዝግጅት ማጠናቀቃቸው ተገልጿል። የዘንድሮ በዓል ህዝቦች የተቀመጡ ታላላቅ ፕሮጀክቶችን በጋራ ለመፈጸም ቃል የሚገቡበት መሆኑንም የበዓሉ አስተባባሪ ገልጸዋል። ከምንገኝበት ሀገራዊ ሁኔታ አንጻር ግምት ውስጥ በማስገባት መሪ ቃላችንና የወረዱ የማወያያ ሰነዶችን መነሻ በማድረግ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በጣም በልዩ ሁኔታ የሚያከብሩት ነው። ምክንያቱም ቅድም እንዳልኩት የአብሮነታችን መገለጫና አሻራ የሆነው የኢትዮጵያዊነት ሉዓላዊነት ከፍ ብሎ የታየበት የህዳሴ ግድብን በጋራ የገነቡት ስለሆነ ይሄ አብሮ ሴሌብሬት የሚደረግ ነው። በአጎራባች ክልሎች እዛው ሳለ በየክልሎች ህዝቦች በጋራ የሚያከብሩት ማለት ነው። ደስታቸውን የሚገልጹበት የሚያበስሩበት እሱ ብቻ አይደለም። ለቀጣይ እንደ ሀገር ትላልቅ ሀገራዊ የሆኑ የህዝቦችን አብሮነት ትስስር የሚያጠናክር ብቻ ሳይሆን የብልጽግና ተምሳሌት የሆኑ ትላልቅ ፕሮጀክቶች ተዘርግተው ስራ እየተሰሩ ነው ያለው እንደ ሀገር። ስለዚህ ይሄንን ሀገራዊ የሆኑ ራዕዮችን ማሳካት የምንችለው ህዝቦች በጋራ ሲቆሙ ነው። ስለዚህ ይሄንን ሊያጠናክር በሚችል አግባብ በዓሉ እንደሚከበር ከሁሉም ባለድርሻ አካላት ጋር የጋራ አድርገናል ማለት ነው። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። ኢትዮጵያ የሚገጥሟትን ውስጣዊና ውጫዊ ፈተናዎችን በመቋቋም ነጻነቷን ካስከበረችበት አድዋ አንስቶ ዳግማዊ አድዋ ታላቁ የኢትዮጵያ ህዳሴ ግድብን እስከ ገነባችበት ድረስ ሉዓላዊነቷን አረጋግጣለች። የፈተናዎቿ ምንጮች ደግሞ የከፍታዋ ጉዞና በቀጣናው ያላትን ተሰሚነት ብሎም ከሚኖራት የበላይነት ስጋት እሳቤ የሚመነጭ መሆኑን ምሁራን ያነሳሉ። በዚህ ጉዳይ ላይ ባልደረባችን ነጻነት ፍቅሩ ተከታዩን ዘገባ አዘጋጅታለች። ሀገርን፣ ህዝብን ከሩቅ ከቅርብ ጠላት፣ ከሩቅ ከቅርብ ዘራፊ፣ ከሩቅ ከቅርብ አጥፊ መጠበቅ አለበት። ብዙ ባንዳ ነው ያለው። ለማይረቡ ትናንሽ ገንዘቦች የሚገዛ ባንዳ ብዙ ነው። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው።
ኢትዮጵያ ወደ ከፍታዋ የሚያንደረድራትን የወደፊት መጻኢ ጊዜዋን ለመበየን ደፋ ቀና ስትል ወትሮን በራሷ መቆሟ የሚያማቸው ተስፋዋ የሚጎረብጣቸው ታሪካዊ ጠላቶቿ እንቅልፍ ከርቷቸው ሌት ተቀን ማሴር የትላንት ልማዳቸው ዛሬም አባዚያቸው ሆኗል። የሐሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሐሳብ ጠፋ። ሐሳብ መጥፋቱን ለማወቅ የነዚህን ባንዳዎች ውሎ ማየት በቂ ነው። በተላላኪያቸው ትላንት ከጉያ ወጥተው እችን ሀገር ለማፍረስ ሲዳዳቸው ምግባራቸው የናጡት ነካሽ የሆነባት ኢትዮጵያ ስለ ነገዋ ብሩህነትና ሁለንተናዊ ብልጽግና ስትሰብክ ይህ ጠፍቷት አልነበረም። ለማደናቀፍ ለማኮላሸት በተለያየ መንገድ ሲመጡበት ይታያሉ። በቃጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ እንግዲህ በዚህ አቅጣጫ ነው እንግዲህ ታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያደርጉ የምናየው ማለት ነው። ኢትዮጵያ በሉዓላዊነቷ አይበገሬነቷን ለዓለም ከገለጠችበት አድዋ አንስቶ ከፍታዋን እስካረጋገጠችበት ዳግማዊ አድዋ ታላቁን የህዳሴ ግድብ እስከገነባችበት ድረስ ሊያፈርሷት የዳዱ ፈተናዎቿን የሚያበዙ ጠላቶቿ ከውስጥም ከውጭም የተኙላት አልነበረም። እነዚህ የኢትዮጵያ ብሔራዊ ጥቅም በተቃራኒ የሚቆሙ ሀገር ውስጥ ያለው ጊዜያዊና ትናንሽ ጥቅሞችን የሚፈልጉትን ስፖንሰር እያደረጉ ደካማ ኢትዮጵያ እንድትፈጠር አድርገው ይሄ የኢትዮጵያ መሰረታዊ አንዱ ትልቁ የውጭ ግንኙነት ላይ ብሔራዊ ጥቅም መሸራረፍ ዋናው ይሄ ነው። በቃ ውስጥ ያሉትና ውጭ ያሉ የውስጡ ባንዳ የውጩ ባዳ አንድ ላይ መሆን መነሳቷን ሳይሆን መቆርቆዟን የሚሹ ችግር ፈተናን መሻገር እንደምትችል ይህ ቢያስተምራቸውም ከጉባ ተራራ አናት ላይ ብስራቶቿን ለዓለም ስትገልጥ እንደማትሰበርም ገብታቸዋል። ለኢትዮጵያ ትልቁ መከራ፣ ትልቁ ችግር፣ ትልቁ ፈተና እስካሁን ባለፈችበት ዘመናት ሁሉ ትልቁ ፈተና አባይ ነው። ሌላው የአባይ ውላጅ ናቸው። ባንዳው እዚህም የምትሰማው ተዋጉ፣ ተጣሉ፣ የሁሉ የአባይ ውላጅ ነው። ሆኖም እጃቸውን ግን ማስረዘማቸውን አላቆሙም። የፈሩት ይደርሳል እንደተባለው የኢትዮጵያን የባህር በር ባለቤትነት ጥያቄ በህዳሴ ግድብ አይተውታልና ከወዲሁ ለማኮላሸት የማይፈነቅሉት ድንጋይ የማይዋጡት ቋጥኝ እንደሌለ እንዳበደ ውሻ እዚህና እዚያ መራወጥ ጀምረዋል። ስለዚህ የጥላቶቻችን አጀንዳ ከመቀበል ይልቅ እኛ ለጥላቶቻችን አጀንዳዎችን እየሰጠን እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ከውጭ ጥላቶች ጋር የሚደረግ ማንኛውንም ግንኙነት ትልቅ የታሪክ ጠባሳ ጥለን እንዳናልፍ መጠንቀቅ ይኖርብናል። ትላንት በሴራ ያሳጧትን መውጫና መግቢያዋን በስራና በሰላማዊ ሰጥቶ የመቀበል ዲፕሎማሲ ለማስመለስ ከተነሳች የሚያቆማት እንደሌለ ግን እውን ነው። እናም እዚያም የሚረጩት ሸንኮፍ የኢትዮጵያን ሰላም ለማወክ ከውስጥም ከውጭም ተናበው የሚሰሩት ስራ የቀቢጸ ተስፋነታቸውን ክንብንብ ከወዲሁ ለመግለጥ እየታተሩ ነው። ቅሉ ባይሳካላቸውም ምክንያቱም ኢትዮጵያውያን የሚያምኑበት አንድ ሀገር አላቸው። እንደ ኢትዮጵያዊ እንደ ዜጋ እኛ ያለን አንድ ሀገር ነው። ከውስጥ ያለ አለመረጋጋትና አንዳንድ ሽኩቻዎችን ትተን በኢትዮጵያ ሉዓላዊ ብሔራዊ ጥቅሞች ላይ ጂኦ ስትራቴጂክ ጥቅሞች ላይ የሚመጡ ማናቸውንም የውጭ ጥላቶች በአንድ ላይ ቆመን ልንታገላቸው ልንጋፈጣቸው ይገባል። ታሪካችን የሚያሳየን እሱን ስለሆነ ካለፉት ስብራቶቿ ለማንሰራራት ከፈተናዎቿ ደግሞ ለመስፈንጠር እየተጋች ያለችው ኢትዮጵያ ያለችውን እየፈጸመች ህዝቦቿን እያስተሳሰረች የጋራ የሆነውን ወል የምታጸናበት ፕሮጀክቶቿን እውን እያደረገች በረከቱን ለጎረቤትና ለቀጠናውም እየገለጠች ጉዞዋን በአዳዲስ የብስራት ፕሮጀክቶች ለመድገምም እየተጋች ነው። አለመሰበር፣ እጅ አለመስጠት የኢትዮጵያውያን እውነትና መልክ ነው። ኢትዮጵያ አንድ የሚያደርጉ የድል የታሪክና ማህበረሰባዊ እሴቶች ባለቤት ብትሆንም በየጊዜው የነበሩ ከፋፋይ ትርክቶች ህዝብን ያቃረኑና ያራራቁ እንደነበሩ ታሪክ ያስረዳል። ይህም ነጣጣይ ትርክት የወለደውን ጫና የጋራ በሚያደርጉ አሰባሳቢ ጉዳዮች በመሻር ለብሔራዊ ጥቅም የመቆም አቅምን ከፍ ማድረግ እንደሚያስፈልግም ነው ምሁራኑ የሚናገሩት። ፋሲካ እያሌው በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። ተከታትለን እንመለስ።
የሀገርን የቀደመ ገናናነት በጠንካራ የሥራ ባህል መመለስ ኢትዮጵያ ዛሬ ላይ ቆማ የምታልመው ብቻ ሳይሆን ልትሆነው የምትመኘው እውነታ ነው። እንደ ሀገር ያሉና የነበሩ የፖለቲካ የሐሳብ ልዩነቶች ግን በየጊዜው ልዩነትን ለማስፋት መራራቅን ለመፍጠር ምክንያት ሲሆኑ ታይተዋል። እነዚህ ሁኔታዎችም ኢትዮጵያን ብዙ አስከፍለዋት ቆይተዋል። ተቆጥረው የማያልቁ ህዝብ በአንድ እንዲቆም ያደረጉ ድሎች፣ ክስተቶችና ታሪኮችን ወደ ኋላ የመለሱ በውስጥም በውጭም ያሉ ከፋፋይ ትርክቶች ህዝብ እንዲቃረን በጎሪጥ እንዲተያይና አለፍ ሲልም የሀገርን ብሔራዊ ጥቅም አሳልፈው ለመስጠት ሲሽቀዳደሙም ተስተውሏል። ይህም እንደ ሀገር ብዙ ዋጋ ሲያስከፍል የቆየ ነው። ብሔርተኝነትን በማስቀደም የሀገራዊነት ትርክት ቀነሰ። ይሄ ሀገራዊነት ወይም ኢትዮጵያዊነት ስሜት እንደ ትርክት መቀዝቀዙ፣ ሁለተኛ ሀገረ መንግስት ግንባታውም በዛ መሰረት ሳይሆን በተከፋፈለ ብሔርተኝነት ላይ በልዩነት ላይ የተመሰረተ መሆኑ ነው። እንግዲህ ወጥ የሆነ አቋም ይዘን ከኢትዮጵያ ብሔራዊ ጥቅም አንጻር በዓለም አቀፍ መድረክ ድምጻችንን የማሰማት ጥያቄያችንን የማቅረብ አቅም ያሳጣን ማለት ነው። ነጣጣይ ትርክት የወለደው ጽንፈኝነትም በህዝብና በሀገር የልማት ጉዞ ላይ የሚጋርጠውን ፈተና የወል ትርክትን በመገንባት መከላከል እንደሚገባም የሚያሳይ ነው። ኢትዮጵያ በተለያየ ጊዜ ያገጠሟትን ፈተናዎች ለማለፍ ውስጣዊ አንድነቷን በማጠናከር ነው ማለፍ የቻለችው። ኢትዮጵያ የውስጥ አንድነቷን በደንብ ማጠንከር አለባት። መግባባት መፈጠር አለበት። ያሉ ቅሬታዎች በሰላማዊ መንገድ መፈታት አለባቸው። እንግዲህ ይሄንን ካደረግን እኔ ኢትዮጵያ አይደለም በምስራቅ አፍሪካ በዓለም ካሉ ስመጥር ሀገሮች አንዷ የማትሆንበት ምንም ምክንያት የለም። ኢትዮጵያውያን ጦር መዘው ወራሪን ሲመልሱ አባይን ገስጸው የጉያቸውን ኃይል አሰባስበው ገድበው ሲያቆሙ ሆ ብለው ወጥተው ምድርን አረንጓዴ ሲያለብሱ በጋራ የመቆም ጉልበትን በአካል ገልጠውታል። ሆኖም ግን አሁንም ድረስ በሀገር ህልውና ላይ ስጋት ደቅኖ የሚታየው የነጠላ ትርክት አካሄድ ለብሔራዊ ጥቅም የመቆም አቅም ላይ ፈተና ሆኖ እንደቆየም ይገለጻል። ኢትዮጵያን የሚያክል ትልቅ ህዝብ 130 ሚሊዮን አፍሪካ ውስጥ ትልቅ ከሚባሉ ህዝብ የተለያየ ማንነት አመለካከት ያላቸው ህዝቦች በዚህ ትልቅ ቁጥር የሚያስተባብረንን ሐሳብ በጋራ መፈለግ ጠቃሚ ነው። ይሄ አንዱ እርምጃ ነው። አሁን ደግሞ ሀገርና ሀገሬውን በውል ሊያቆሙ የሚችሉ ብሔራዊ ጉዳዮች በተለይም በዚህ ዘመን መበርከታቸው የግድ ይላል። ታዲያ ያ በልዩነት ውስጥም ሆኖ የሚበረታውን የአንድነት ታሪክ እየጻፉ ማለፍ አሁን ጊዜው ይመስላል። አሁን በእኛ መልክ፣ በእኛ ሀሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን ሳይበደር ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ታሪክ አንድም የትናንት ስህተቶችን ለማረም አንድም ደግሞ ነገን የቀና ለማድረግ በመዘጋጀት ውስጥ ይጻፋል። ነገር ግን ይህ የጋራ የትብብርና የአብሮነት መንፈስ እንዲላበስ እያደረጉ ታሪክን ማስፈር የሚጠይቅ የዚህ ዘመን የትውልድ ኃላፊነት ነው። በኢትዮጵያ የጠነከረ የጋራ ትርክትን ለመገንባት የሀሳብ የበላይነትን ማጠናከርና ልዩነቶችን በውይይት የመፍታት ባህልን ማጎልበት እንደሚገባ ተገለጸ። ለዚህም የተጀመረውን ሀገራዊ ምክክር እውን ማድረግ እንደሚገባ ነው ምሁራን የሚናገሩት። አስማረ ብርሃኑ ዝርዝር አለው። ኢትዮጵያ የብዝሃ ማንነት፣ የብዝሃ ባህል መስህብና እሴት መገኛ ሀገር ናት። ኢትዮጵያውያን ትላንት የሃይማኖት፣ የብሔርና የማንኛውም ልዩነት ሳያግዳቸው ለጋራ ዓላማ በጋራ በመቆም ለሀገር ሉዓላዊነት በከፈሉት መስዋዕትነትም ዓለም ያውቃቸዋል፣ ያደንቃቸዋል። ይሁንና በኢትዮጵያ አሰባሳቢ ትርክትን በመገንባትና ለትውልድ በማሻገር ረገድ እምብዛም አለመሰራቱን ምሁራን ያነሳሉ። ለዚህም እንደ ምክንያት ከሚያነሷቸው ነጥቦች ውስጥ በሐሳብ የበላይነት አለመመራትና
አካታች ትርክትን አለመያዝ እንደሆነ ይጠቅሳሉ። የኃይል አማራጭን እንደሆነኛ አማራጭ የሚጠቀሙ መንግስታት ወይ ደግሞ ከኃይል አማራጭ ውጭ በሌላ መንገድ ዲሞክራሲያዊ በሆነ ወይም በሰለጠነ በመነጋገር ችግሮቻችንን የምንፈታበት ባህል በብዛት የሌለበት ከመሆኑ አንፃር ይሄ ታሪክ አስተዋጽኦ ያደረገ ይሆናል ብዬ አስባለሁ። የጋራ ትርክቶችን በመፍጠር በሀገራዊ ጉዳዮች ላይ መግባባት አለመቻለን የመሳሰሉትን ነገሮች ለምንድነው ችግር የፈጠረው ስንል አንደኛው የመጣንበት መንገድ ነው። እስካሁን ድረስ የመጣንበት የኢትዮጵያ የፖለቲካ ሂስትሪ ወይም ታሪክ በአብዛኛው በዚህ ላይ የተመሰረተ መሆኑ ነው። ጥቂት የሆኑ ታሪኮቻችን ላይ የመነታረኪያ አውድማ ሆነው እናያቸዋለን። ይህም የሆነበት ምንድነው? አካታችነት አለመኖሩ ነው። አካታችነት የለም። ለምሳሌ የተለያዩ ብሔር ብሔረሰቦች ሀገር ናት ኢትዮጵያ፣ የተለያዩ ቋንቋዎች ያሉባት ሀገር ናት ኢትዮጵያ፣ የተለያዩ ባህሎች ያሉባት ሀገር ናት ኢትዮጵያ። ነገር ግን ያ ታሪክ የረጅም ጊዜ ታሪክ ሲቃኝ ወይም ሲጻፍ ወይም ሲጠና እነዚህን አብሮ በስሩ አልሰገሰጋቸውም፣ አላስገባቸውም። ስለዚህ የኔ ታሪክ አልተካተተም፣ የኔ ባህል አልተካተተም፣ የኔ ቋንቋ አልተነገረልኝም፣ የኔ ማንነት አልተስፋፋም የሚሉና ሌሎች ተያያዥ ጉዳዮች በሌሎች ማህበረሰቦች ዘንድ መነሳት ጀመረ ማለት ነው። ኢትዮጵያውያን የጎለበቱ የጋራ ትርክቶች ያሉባት የተሻለችና ምቹ ሀገርን ለቀጣዩ ትውልድ ለማስረከብ የማያግባቡ ጉዳዮችን በጠረጴዛ ዙሪያ የመፍታት ባህላቸውን ማሳደግ እንደሚገባቸው ይገለጻል። ለዚህም የምርጫ ሂደቱን ማሻሻልና የተጀመረውን ሀገራዊ ምክክር በኃላፊነት መፈጸም የሚለውም ሌላው የመፍትሄ ምክረ ሀሳብ ነው። መንግስታት በመጡ በተቀያየሩ ቁጥር በምናደርገው አገሪቱን በምጣኔ ሀብትም ይሁን በፖለቲካም በዲፕሎማሲም በወታደራዊም ለማሳደግ በሚደረጉ ጥረቶች ውስጥ ተግዳሮቱ ነው እናያቸዋለን። ስለዚህ እነዚህ ትርክቶች በተለይ አፍራሽ ትርክቶች በወቅቱ ካልተገቱና ወደ መግባባት ካልሄር የምንወዳት ሀገራችንን ሊያሳጣን ይችላል። ከባድ ነው። ቀለል አድርገን ማየት የለብንም። ስለዚህ ትርክቶቹ በእጅጉ እየተፈታተኑ በእጅጉ እየጎዱን በእጅጉ ስራ አላሰራን እያሉ ነው ያሉት። ስለዚህ እነዚህ ትርክቶች በጣም አድማሳቸውን ሳያሰፉና ማንወጣበት ቅርቃር ውስጥ እንዳይከቱን ካሁኑ መላ ሊበጅላቸው ይገባል። ኢትዮጵያውያን አንድ የሚያደርጓቸውን ትርክቶች በማጎልበት ልዩነቶችን በውይይት የመፍታት ባህላቸውን በማሳደግና ለዲሞክራሲ ስርዓት ግንባታው ትኩረት በመስጠት የተሻለች ሀገርን ለትውልድ ሊያሻግሩ እንደሚገባም ምሁራን ያሳስባሉ። ዜናዎቻችን አሁንም ቀጥሏል። ኢትዮጵያ ኮፕ 32 እንድታዘጋጅ መመረጧ እየወሰደቻቸው ያሉ ተግባራዊ እርምጃዎች ውጤት ማሳየታቸውን ያመላክታል ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኢትዮጵያ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታስተናግድ የአፍሪካ ተደራዳሪዎች ቡድን ድጋፍ መስጠቱ ይታወቃል። በተለይ የአፍሪካ ቡድን ያሳየው ድጋፍ የሚደነቅና አፍሪካውያን ወንድሞች በኢትዮጵያ ላይ ያላቸውን እምነት በድጋሚ ያረጋገጡበት ነው ያሉት ሚኒስትሯ የቀረው መደበኛ ስርዓቱን ጠብቆ መጽደቅ ብቻ በመሆኑ ትልቅ ስኬት መሆኑን ገልጸዋል። ኢትዮጵያ በትክክል መንግስት ከህዝብ ጋር ተባብሮ የአየር ንብረት ለውጥን ለመከላከል ተግባራዊ እርምጃ እየወሰደች መሆኗን በተግባር ያረጋገጠ ያስገኘው ውጤት ነው ሲሉ ሚኒስትሯ ገልጿል። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ በስኬት ማዘጋጀቷም አቅሟን ያሳየና ያስመሰከረ መሆኑና ትልልቅ ዓለም አቀፍ ኮንፈረንሶችን በብቃት ማስተናገዷም እንድትመረጥ አስተዋጽኦ ማድረጓን ዶክተር ፍጹም አሰፋ ተናግረዋል። ሁለተኛውን የአፍሪካ ክላይሜት ሰሚት በቅርብ እንዳያችሁት በደንብ ኢትዮጵያ ያላትን አቅም ያስመሰከረ ኮንፈረንስ ሆልድ የማድረግ ኮንፈረንስ የማዘጋጀት ያላትን አቅም ያስመሰከረ ስራ ሰርተናልና እዚህ ያለ ሰው ሁሉም ያወራው ያንን ነው። ኢትዮጵያ ያዘጋጀችው የአፍሪካ ክላይሜት ሰሚት እንዴት ውጤታማ እንዴት ብቁ አቅሟን ያሳየችበት መሆኑን ነው ያገኘሁት ሰው ሁሉም ያወራውና ይሄ ድርብ ድል ነው። ማዘጋጀታችን በመቶ ሺዎች የሚቆጠር ሰው የሚመጣበት ሰሚት ለማዘጋጀት መመረጣችን አንድ ነገር ነው። ከዛ ጋር ተያይዞ የሚመጣው በጣም በርካታ ጥቅም ኢኮኖሚያዊ፣ ማህበራዊ እንደ ሀገር ያለን ተደማጭነት አኳያ የሚኖረው ፋይዳ እንዳለ ሆኖ ከኋላ ግን የሰራነው ስራ ዓለም መመስከር የጀመረበት በመሆኑ በጣም ነው ደስ ያለኝ።
ሪፖርተራችን ሀብታሙ ተክለስላሴ ከብራዚል ቤሌም እንደዘገበው ኢትዮጵያ ኮፕ 32ን ለማዘጋጀት ትልቅ የቤት ስራ እንደሚጠብቃት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናግረዋል። የኮፕ 32ን ለማዘጋጀት በጣም ትልቅ ስራ ይጠይቃል። ትልቅ አቅም ማሰባሰብን ይጠይቃል። ለክላይሜት ዓለም አሁን እንደምታውቀው እየተበታተነ ነው ያለው። አንዳንድ ሀገራት ክላይሜት ቼንጅ የለም እስከ ማለት የደረሱበት በመሆኑ ይሄንን በጣም አስቸጋሪ ተለዋዋጭ በሆነ የዓለም ሁኔታ ክላይሜት ቼንጅ አስቸጋሪ ለሀገራት በተለይ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት ትልቅ የልማት ተግዳሮት እንደሆነ የማሳመን ከዛ በተጨማሪ ደግሞ አፍሪካም ኢትዮጵያም አጠቃላይ ዓለም ለክላይሜት ኢንቨስትመንት ምቹ የሆነ ሁኔታ እንዳለና ያን ኢንቨስትመንት አገራት እንዲያሰፉ ለማሳመን ትልቅ ስራ ይጠይቃል። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። ሰዓቱ የአየር ትንበያ መረጃዎችን የምንሰማበት ጊዜ ነው። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። ከሱ ጋር ቆይታ እናደርጋለን። እንዴት አመሻይ? እንዴት አመሸሽ አልጋነሽ? የአየር ትንበያ መረጃዎች ምን ያመላክታሉ? አመሰግናለሁ አልጋነሽ። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎንደርና በደብረ ማርቆስ ዝናብ ተመዝግቧል። በነገው ዕለትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ምዕራብ አርሲ፣ ባሌ፣ ቦረና፣ የሲዳማ፣ የደቡብ ኢትዮጵያ እንዲሁም ከሶማሌ ክልል ዶሎና ቆሬ ዞኖች በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም ምዕራብ አማራ፣ ቤኒሻንጉል ጉሙዝ፣ ምዕራብ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያና ጋምቤላ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል በሰሜን ምስራቅ በመካከለኛና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በጥቂት ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ጅማ፣ ነቀምቴ፣ ጋምቤላ ቀላል ዝናብ፣ ጎዴ ዝናባማ፣ ፊቼ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሰመራና ሀረር ፀሐያማ የአየር ሁኔታ የሚኖራቸው ሲሆን በሞያሌ ቀላል መጠን ያለው ዝናብ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ ኃይሉ። መልካም ምሽት ይሁን ለሁላችን። እኔም በጣም አመሰግናለሁ አልጋነሽ። መገናኛ ብዙሃን የሀገርን ጥቅም በማስጠበቅና አሰባሳቢ ትርክትን የመፍጠር ሚናቸው ምን ድረስ ነው? የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። መገናኛ ብዙሃን እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር በህዝቦች መካከል መቀራረብን በመፍጠር ለዘላቂ ሀገራዊ አንድነት መስራት ይገባቸዋል። የሚዲያ የማሰባሰብ ለጋራ ጉዳይ በጋራ የመቆምና የወል ትርክትን የመገንባት ሚና በዚህ ዘመን እንደ ህዳሴ ግድብ ያሉ ብሔራዊ ጥቅሞችን ከዳር በማድረስ እየተገለጠ ነው። ኢትዮጵያ አሁን ያለችበት ዘመንም መገናኛ ብዙሃን ብሔራዊ ጥቅምን ማስጠበቅ ላይ ትኩረት ማድረግ የግድ ይላቸዋል። ኢቲቪ በነገው የአዲስ ቀን መሰናዶ መገናኛ ብዙሃን ሀገራዊ የልማት ጉዳዮች ላይ ትኩረት በማድረግ ለዘላቂ ልማት ህዝብን የማሰባሰብ ሚናቸው ምን ድረስ ነው የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን። ኢትዮጵያ የሁሉም ኢትዮጵያዊ የጋራ ደሴት በመሆኗ ለስኬቷን በጋራ ኃላፊነት መንቀሳቀስ እንደሚገባ ተገለጸ። እንደ ሀገር ለበጎነት ልንጠቀምባቸው የሚገቡ ሃይማኖት፣ ታሪክና ባህልን የመሳሰሉ ማህበራዊ እሴቶችን የልዩነትና ለጠላት መግቢያ በር ከማድረግ መቆጠብ እንደሚገባም ነው የተገለጸው። ተስፋዬ ጫኔ ዝርዝር አለው። ሀገር ከነብዝሃ ታሪኳና ማንነቷ ዛሬን ተሻግራ
ከነገ ክብሯ ዙፋን ላይ በክብር እንድትደላደል የዜጎች ሀገር ፍቅር የገዘፈ ሚና አለው። በሀገርና ሰንደቅ ፍቅር በተቃኘ መስዋዕትነት በመክፈል ሀገርን በከፍታ ማማ ላይ ማስቀመጥ በእርግጥም ተቀዳሚ ተግባር ስለመሆኑ የበርካቶች ጠንካራ እምነት ነው። ያልተገዛች ሀገር ነችና በራሷ ህዝብ በህዝቦቿና በአርበኝነቷ የተሻለ ማህበረሰብ ስለነበራት ያልተገዛች ሀገር ነችና ይሄ አንዱ የሀገር ፍቅር ስላለ ነው። የሀገራችን ፍቅር ባይኖራቸው ኖሮ እኛን ዛሬ ኢትዮጵያ ትልቅ ሀገር ትልቅ ህዝብ ያላት ሀገር ይሆናል ብሎ ማሰብ አይቻልም። እኔ እንደ ግለሰብ እንደ ሱሌማን የሀገር ፍቅር ስሜት እኔ የሚገልጸው መጀመሪያ አንድ በአንደኝነት ማመን ነው፣ በህብረ ብሔራዊነት ማመን ነው። ያሉን ብሔር ብሔረሰቦች አንድ መሆኑንና ለዚህ አገር የቆመች መሆኑን ምሰሶ መሆኑን ማመን ነው። ሁለተኛ ደግሞ እኔ ማምነው ለሀገሬ እስከ መስዋዕትነት ድረስ ራሴን አዘጋጃለሁ። ያም ሆኖ ግን ሀገርን አብዝቶ መውደድ ሂደት መገለጫው እንደ ነባራዊ ሁኔታዎች ትርጉሙ ቢለያይም በዜጎች የጋራ መግባባትና ፍቅርን ለመገንባት መሰረት በሆኑ በብዝሃ ሃይማኖት ታሪክና ቋንቋ ማሳደግና በጋራ መግባባቱን ለሀገር ማስቀጠል ሲባል በሚከፈል መስዋዕትነትም እንደሚገለጽ ባለሙያዎች ያነሳሉ። ብዙ ጊዜ ሀገራችን ብለን ስናወራ መሬቱን ብቻ ማለታችን አይደለም፣ ህዝባችንም ማለት ነው። ስለዚህ የሀገር ፍቅር ማለት ህዝብን ማክበር፣ ህዝብን በቅንነት ማገልገል፣ በታማኝነት ማገልገል፣ ያለንበትን ኃላፊነት በአግባቡ ተወጥተን ህዝቦችን ክብራቸውን ጠብቀን ዜጎችን አገልግለን እነዛን ዜጎች አስደስተን ወደ ቤታቸው እንዲመለሱ ማድረግ ይህን ሁሉ ያጠቃልላል ሀገር ፍቅር ሲባል። ይህ ብቻ ሳይሆን የሀገርን ሉዓላዊነት ማስከበርና ለሀገር ልዕልና አብሮ ተባብሮ አባቶቻችን ወላጆቻችን አያት ቅማቶቻችን ሲያደርጉት እንደነበረው ያንን ማስከበር ያስፈልጋል። የጎደላትን በመተባበር የሀሳብ ልዩነት ቢኖር፣ የሃይማኖት ልዩነት ቢኖር፣ የብሔር ልዩነት ቢኖር እነዚህን ልዩነቶችን እንደ ጠንካራ ጎን በመጠቀም በአንድ ላይ በመተባበር ሀገር የምትፈልገውን ጉዳይ መስራት ያስፈልጋል። ኢቲቪ ዳግ ወቅታዊ ዝግጅት ሀገር ፍቅርና ክብር በሚሉት መሰረታዊ ጽንሰ ሀሳቦች ዙሪያ ከባለሙያዎች ጋር ሰፋ ያለ ቆይታን አድርጓል። በተለይ እንደ ሀገር ለበጎነት ልንጠቀምባቸው የሚገቡ ሃይማኖት፣ ታሪክና ባህልን የመሳሰሉት ማህበረሰባዊ ሴቶችን ያለ ልዩነትና ለጠላት መግቢያ በር ከማድረግ መቆጠብ ይገባል የሚለው ጽንሰ ሀሳብ በውይይቱ መድረኩ በስፋት ተዳስሷል። ከግል ጥቅም የሀገርን ጥቅም ማስቀደም ማለት ነው። የሌሎች ችግር የራሳችን ችግር፣ የሌሎች ደስታ የራሳችን ደስታ አድርገን ማሰብ ስንጀምር የዛን ጊዜ ህብረ ብሔራዊ አንድነታችን እየተጠናከረ ይመጣል። ይሄ ሲጠፋ ግን በአንጻሩ ምን ይከሰታል ያልከኝ እንደው ህዝቦች ማንነታቸውን መካድ ይጀምራሉ። የአንድ ሀገር ዜጋ መሆናቸውን ይረሱና የእርስ በርስ ግጭት ይፈጠራል። እኔ ልብላ እኔ ልብላ እንደ ህፃን እንደ ዶሮ ጫጩት እርስ በርስ መናከስ ይጀምራል። ያ እንዳይሆን ሀገር ላይ ያሉ ዜጎች በሙሉ እንደ ሀገር የአንድ ሀገር ልጆች ናቸው። ያ መንፈስ ነው መሰማራት ያለበት፣ ያ መንፈስ ነው መምጣት ያለበት። የግልና የቡድን ፍላጎት አለ። እሱን ወደ ጎን ትተህ የጋራ የሆነችውን ኢትዮጵያዊነትን ማስቀደም ነው እና የምትስበው የምትተነፍሰው አየር ኢትዮጵያዊነት መሆን አለበት እና እኛ እንደ ኪነ ጥበብ ሙያተኞች የሀገርን ክብር ዓለም አቀፍ ታላላቅ መድረኮች ላይ የኢትዮጵያን ባንዲራ በክብር ከፍ ለማድረግ እንደ መነሻ የራሳችን ብለን የወሰድነው ሀሳብ ነበር እና ያ ምንድነው የጋራ ጠላት አለን። ያ የጋራ ጠላት ራስ ወዳድነት ነው። ስለዚህ ማንም ሰው ቅድም እንዳልኩ የግልም የቡድንም ፍላጎት ቢኖረው እሱን ወደ ጎንቶ የጋራ የሆነችን ኢትዮጵያን በማስቀደም በስራ መገለጥ አለበት። ኢትዮጵያ የሁሉም ኢትዮጵያዊ የጋራ ደሴት እንደመሆኗ ለስኬቷን በጋራ ኃላፊነት መንቀሳቀስ እንደሚገባም ተጠቁሟል። በምዕራብ ጉጂ ዞን በተፈጠረው ሰላምና መረጋጋት ነዋሪዎች የልማት ስራዎችን እያከናወኑ መሆናቸውን ገለጹ። በዞኑ ታጥቀው የነበሩ በርካታ ኃይሎች ለሰላም ጥሪ እጅ ሰጥተው በተሃድሶ ማዕከል እየሰለጠኑ ስለመሆኑም ነው የተገለጸው። አቤል ሙሉጌታ ዝርዝር አለው። በምዕራብ ጉጂ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ የልማት ስራዎች እየተከናወኑ መሆናቸውን የዞኑ ነዋሪዎች ገለጹ። የዱግዳ ዳዋና የሱሮ በርጉዳ ወረዳ ነዋሪዎች እንደገለጹት በዞኑ የተገኘውን ሰላም በመጠቀም የልማት ስራዎችን እየሰሩ መሆናቸውንም ተናግረዋል። ህዝብና መንግስት በጋራ በመሆን በሰሩ ስራ ከ2 ዓመታት ወዲህ ሰላማዊ ሁኔታ በመፈጠሩ ልማት ላይ መሆናቸውንም ነው የተናገሩት። ከዚህ በፊት በሰላም እጦት ምክንያት በሰፊው ችግር ነበር።
ወጥቶ መግባት ችግር ነበር። ብቻ በዚህ አካባቢ ብዙ ችግር የነበረበት ነው። አሁን 2 እና 3 ዓመታት ወዲህ ደግሞ መንግስት ባደረገው ጠንካራ የሰላም ማረጋገጥ ስራ ሰላማችን ተመልሷል። ከቦታ ቦታም እንንቀሳቀሳለን። ልማትም እያከናወንን ነው። መንገድ ተከፍቶልን እርሻም ጀምረን በልማት ላይ እንገኛለን። የተለያዩ ስራዎች አሁን እየሰራን በሰላም መኖር ጀምረናል። ነገኘ ዋንካም ይፉሙርተሳዳ ሰላም ከምንም በላይ ወሳኝ ነገር ነው። ቅድሚያ የሚያስፈልገው ሰላም ነው። ሰላም ካለ ህዝብና ብሔር ብሔረሰቦች ሰርተው ይኖራሉ። ሰላም የሌለ ጊዜ ሰው እንኳ መኖር አይችልም። እንስሳትም መኖር አይችሉም። ምንም ነገር መኖር አይችልም። ሰላም ካለ መስራት፣ መኖር፣ መማር፣ ማልማት ይቻላል። ሰላም በመኖሩ ይህ የምትመለከቱትን 3 ሄክታር መሬት ማልማት ችያለሁ። ሰላም ባይኖር ኖሮ ግን ይህ የለም ነበር። የዱጉዳ ዳዋ ወረዳ ምክትል አስተዳዳሪ አቶ በላይ ሰመሮ በወረዳው የንግድ ስራዎችና የልማት ስራዎች በሰላም እየተከናወኑ ይገኛሉም ብለዋል። ሀሌ ሶቺ ነገኛ ከናንዱራዮ ይላሉ ወጎታን አርፋን ሸነንዳ የሰላም ጉዳይ በተለይም ባለፉት 4 እና 5 ዓመታት ስንመለከተው ችግር የነበረበት ነው። ሰው መንቀሳቀስና መማር ያልቻለበት ነበር። የተለያዩ መሰረተ ልማቶች፣ መንገድና ውሃ የመሳሰሉት በጸረ ሰላም ኃይሎች ጉዳት የደረሰበት ነበር። በተወሰደው እርምጃ በተደረገው የተቀናጀ ኦፕሬሽን ብሎም የህዝብ ውይይትና በአባገዳዎች ጥሪ በማድረግ 80% በላይ በወረዳው የልማት ስራዎችን ጨምሮ የመማር ማስተማር ስራው በአግባቡ እየተከናወነ ነው። የኢኮኖሚ እንቅስቃሴው በተረጋጋ መንገድ እየተከናወነ ይገኛል። የምዕራብ ጉጂ ዞን አስተዳዳሪ አቶ አዱላ ሂርጳዬ በዞኑ ታጥቀው ሲንቀሳቀሱ የነበሩ ከ300 በላይ ታጣቂዎች ወደ ሰላም መንገድ መመለሳቸውና በስልጠና ማዕከላት ውስጥም የተሃድሶ ስልጠና እየወሰዱ መሆናቸውንም ነው የተናገሩት። ቀብሶ ከራ ነጋ ፍለቴ አጀንዳ ነጋ ፍለቴ ሰላማዊ ትግልና የሰላም አጀንዳን በመመረጥና በተደረገው የሰላም ጥሪ እንዲሁም የገዳ አባቶችን ጥሪ በመቀበል በርካታ የታጠቁ ኃይሎች እጅ ሰጥተው በተሃድሶ ማዕከል ውስጥ ይገኛሉ። የንግድና የተለያዩ የልማት ስራዎችም እየተከናወኑ ይገኛል። የአቅመ ደካሞችን ቤት የማደስ ስራም በዞናችን እየሰራን ነው። በተሟላ መንገድ ገቢ እየሰበሰብን እንገኛለን። ይህም የሆነው በተፈጠረው የሰላም እድል ነው። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽህፈት ቤት ነው። የጎንደር ከተማ ነዋሪዎች የአጼ ፋሲል አብያተ መንግስታት ተጋርጦባቸው ከነበረው የመፍረስ አደጋ እንዲወጡ መንግስት ስላደረገው አስተዋጽኦ ምስጋና አቅርቧል። የአጼ ፋሲል አብያተ መንግስታትን መጠበቅና መንከባከብ ከማህበረሰቡ እንደሚጠበቅም አሚኮ ያነጋግራቸው የከተማዋ ነዋሪዎች ተናግሯል። አስተያየቶቹን ተከታትለን እንመለስ። ተስፋዬ መንግስቱ ኪዳኑ ይባላል። ከዚህ ጎንደር ከተማ ቀበሌ 4 አካባቢ ነው የምኖረው። አዲያም ሰገድ አጼ ፋሲል የናጼ በካፋ ግንቦች ይፈራረሱ ነበር። እውነት ለመናገር 300 ምናምን ዘመን ተረስቶ የኖረ ህንጻ ነው ተሰርቶ ያየሁት። ዳንኤል ገብረየስ ይባላል። በጣም ያምራልኝ። በጣም ደስ የሚል በጣም ትልቅ ለውጥ አለ። መንግስት አተኩሮ እየሰራበት ነው ያለ። እዚህ ግንቡም እንደዚህ በመሆኑ በጣም ደስ ብሎናል። ሁላችንም የሁላችንም ድጋፍ ነው። ስሜ አብዱ ሰላም አብዱ ይባላል እና ከዚህ በፊት ገብቻቸዋለሁ። ያኔ በጣም ብዙ የፈራረሱ ነገሮች ነበሩት። ላይም ብዙ የሚስብ ነገሮች አሉ የነበሩት። አሁን ግን ገና ስንገባ በጣም ደስ የሚል ከዚህ በፊት አይቼው የማላውቀው አይነት ነገር ነው የተሰማው። በየጊዜው ገብቼ ሊጎበኙ የሚገባ ነው። እጅግ በጣም ደስ ብሎኛል። በተለይ በጠቅላይ ሚኒስትሩ የሰጡትኝ ይህን እድል ተጠቀሙበት ነው ያሉ። የራስህን እድል በራስ ተጠቀምበት። የሀገርህን ምንነት እውነትን ለመናገር ፋሲል ግንብን ማንም አይቶት አያውቅም። አንድ ቀን ገብተን እናቃናው እናስተካክለው ብሎ የገመተ የለም። ግን አሁን በዚህ በማየቴ በጣም ደስ ብሎኛል። በየወቅቱ በየወሩ እየመጡ የሚያደርጉት ክትትል ኮሪደር ልማቱና ለዚህ ልዩ ትኩረት ሰጠው በማየቴ በጣም ደስ ብሎኛል። ጠቅላይ ሚኒስትራችን በዚህ አጋጣሚ በጣም ማመስገን እፈልጋለሁ። በጣም እኔ ረክቸባቸዋለሁ። በጣም ደስ ይላል። በጣም ምንም በላይ በዚህ አስተዋጽኦ ላደረጉት ሰዎች በጣም ላመሰግን እፈልጋለሁ። ከዚህ በፊት የነበረ ሁኔታ ላይ እድሳቱም ሆነ ይሄ ልማት እንዲዘገዩ ሆኖብናል። ግን አሁን እሳቸው መምጣቱ የመጡ በመጎብኘታቸው ምክንያት እና በክትትል በመደረጉ በፍጥነትም እንደዚህ 2 ዓመት ባልሞላው ጊዜ ውስጥ ይህን ነገር ለማየት በቅተናል። ማየት ምንነቱን ማወቅ አለበት። ገብቶ ማየት ምንነቱን ማወቅ አለበት። እንዴት ነበር የ7 ትውልድ አልፎት የመጣውን ህብረተሰብ ሳይንቀሳቀስ ተረስቶ የኖረን አገር እንዲሁ ነው ማየቱን የለራሴ በጣም ደስተኛ ነኝ። ይሄ ፖለቲካ አይደለም፣ ምንም አይደለም። የራሴን ሀገር ምንነትና
ትላንት የት ነበረች ዛሬ ምን ደረጃ ደርሳለች የሚለውን የጎንደር ከተማን የእድገት ብልጽግና ነው ማየው። ያው እንደ ከተማ ነዋሪ ከኛ ያለውን ነገር አብረን እንድንሰራ ነው መሆን ያለበት። በጥንካሬ አብረን ብንሰራ የተሻለ ይሆናል ብዬ አስባለሁ። አብረን ከመንግስት ጎን ቁመን የተሻለ ነገር ብናደርግ የተሻለ ይሆናል ብዬ አስባለሁ። ከህብረተሰቡ በጣም ብዙ ነገሮች የሚጠበቁት ነገሮች አሉ። እነዚህ የተሰሩ ነገሮችን ደግሞ ልክ እንደ ባለቤትነት ጠብቆና ተንከባክቦ በአግባቡ በመጎብኘት ታሪኮችን ለሌሎቹ አካባቢ ህብረተሰቦች በደንብ ማስተላለፍና የጎንደርን ባህል በእጅጉ ማስተዋወቅ ይጠበቅበታል። ህገ መንግስቱንና የተዋረድ ህጎችን አውቆ በማክበርና በመተግበር ዴሞክራሲያዊትና ብዝሃነትን የምታስተናግድ ሀገርን ለመገንባት ሁሉም የድርሻውን እንዲወጣ ተጠየቀ። የአማራ ክልል ምክር ቤት ዴሞክራሲያዊ መግባባት ለብሔራዊ አንድነት በሚል መሪ መልእክት የሚከበረውን 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀንን አስመልክቶ ከክልሉ የመንግስት ሰራተኞች ጋር በባህር ዳር ከተማ ውይይት አካሂዷል። በዓሉን አስመልክቶም በህገ መንግስት የመንግስት አወቃቀርና ዴሞክራሲያዊ ስርዓት የመወያያ ሀሳብ ላይ ቀርቦ ውይይት ተካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የአማራ ክልል ምክር ቤት የህግ አማካሪ ይርሳው ታምሬ በዓሉ ህገ መንግስቱ የጸደቀበትን ቀን ታሳቢ ተደርጎ የሚከበርና ለአንድነት መሰረት የተጣለበት በዓል ስለመሆኑ ገልጸዋል። የብሔር ብሔረሰቦች ህዝቦች ቀን የሚከበርበት ዋነኛ ዓላማ ለዚህ ስርዓት መነሻ የሆነው ህገ መንግስት የጸደቀበትን ቀን ታሳቢ በማድረግ ነው። ህገ መንግስታችን ሀገሪቱ የምትተዳደርበትን የመንግስት ስልጣን የሚመሰረትበትን የዜጎች ሰብአዊና ዲሞክራሲያዊ መብቶች የሚረጋገጡበት ሰነድ ነው። ይህን ሰነድ በዚህ ሰነድ ውስጥ ከተካተቱት ዋና ዋና ይዘቶች መካከል አንዱ ሀገሪቱ የምትመራው በፌዴራላዊ የመንግስት አወቃቀር መሆኑን ህገ መንግስታችን በግልጽ ያስቀምጣል። ህገ መንግስት ሀገር የምትመራበት የዜጎች ሰብአዊና ዴሞክራሲያዊ መብቶች የሚረጋገጡበት የጋራ ሰነድ በመሆኑ የህገ መንግስቱን ይዘቶችና የተዋረድ ህጎች አውቆ በማክበርና በመተግበር ዴሞክራሲያዊትና ብዝሃነትን የምታስተናግድ ሀገርን በአብሮነት መገንባት ያስፈልጋልም ተብሏል። ህገ መንግስታችን ዴሞክራሲያዊ ስርዓትን ዴሞክራሲያዊ ፌዴራላዊ ስርዓትን እንዲገነባ ይፈልጋል። ይህን በምናከብርበት ጊዜ ሁሌ ልናነሳው የሚገባው ህገ መንግስታችንን የማወቅ የማስተዋወቅ ግንዛቤ መፍጠር እና ህገ መንግስቱን የምንመራበት ሰነድ መሆኑን አውቀን የምንጠብቀው የምናከብረው የምናስከብረው ሰነድ እንዲሆን ጭምር ነው። ዴሞክራሲን መገንባት ሂደት ነው፣ ጊዜ ይጠይቃል። ብዙ መነጋገር ከመነጋገርም አልፎ ተግባራዊ ማድረግ ይጠይቃል። ስለዚህ ይህን በዓል ምክንያት በማድረግ አንዱ ትኩረት ሰጥተን ልንሰራ የተፈለገው የምንከተለው ዴሞክራሲያዊ ስርዓት ባህሪው ምንድን ነው የሚመስለው? በዚህ ውስጥ ያሉ እንከኖች ካሉ ምንድን ናቸው? በዚህ ላይ ግንዛቤ መፍጠር ነው። ወደ ውጭ ዜና አልፈናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ በይቅርታ እንዲታለፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደብዳቤ ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የተመሰረተው ክስ በይቅርታ እንዲፈታ የሚጠይቅ ደብዳቤ ነው የላኩት። ደብዳቤው ክሱን በይቅርታ የመፍታት መብት ላላቸው የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ የተላከ መሆኑም ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሙስና ክስ ፍርድ ቤት መመላለስ ከጀመሩ ዓመታት እንደተቆጠሩ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደብዳቤያቸውም የእስራኤልን ጠላቶች እያጠፉ ያሉት ኔታንያሁ በዚህ ክስ ፍርድ ቤት ሊመላለሱ አይገባም ማለታቸውን ሮይተርስ አስነብቧል። እኔ የእስራኤልን የፍርድ ነጻነት አከብራለሁ ያሉት ፕሬዝዳንት ትራምፕ ይህ ክስ ግን ከኔታንያሁ የሀገር ፍቅር ጋር የማይሄድ መሆኑንም ገልጿል። የእስራኤል ፕሬዝዳንት ቢሮ ትራምፕ የሙስና ክስ ሂደቱ ፖለቲካዊ የሚመስል ነው ማለታቸውንም አስታውቋል። ተመልካቾቻችን ምዕራፍ 1 የኢቲቪ 57 ዜናዎቻችን ተጠናቀዋል። ምዕራፍ 2 1 ሰዓት ላይ